ታሪካዊቷን ከተማ መልሰው ተቆጣጥረዋል። ወደ ዝርዝሩ ነው የምናልፈው። አፋብህን ሸዋ ጠቅላይ ግዛት እዝ ለጣቢያችን ለኢትዮ ሰገነት በላከው የግንባር መረጃ ላይ እንደተመለከተው ከዕለተ አድዋ የድል መታሰቢያ በዓል የካቲት 23 ቀን ጀምሮ እስከ ዛሬ የካቲት 26 ቀን 2018 ዓ.ም ድረስ በተጉለትና ቡልጋ አውራጃ በሁለት ወረዳዎች ለተከታታይ 4 ቀናት በተደረገ የተቀናጀ ውጊያ የአጼ አምደ ጽዮን ኮር የፋኖ ኃይሎች በመሩት ውጊያ ታላቅ የተባለ ድል ተመዝግቧል። ባለፉት 4 ተከታታይ ቀናት በተካሄደው ውጊያ በኮሩ የተረጋገጠው የጉዳት መጠን 44 ያገዛዙ አየር ወለድ ሰራዊት አስክሬን መቆጠሩን ከ72 በላይ የሚሆኑ ደግሞ ከባድ ቁስለኛ መሆናቸውን እዙ በግንባር መረጃው ላይ አመልክቷል። ይህንን የኪሳራውን መጠን ባገዛዙ ጥምር ጦር ማለትም በሚሊሻና አድማ በተናና ፖሊስ ላይ የደረሰውን ጉዳት እንደማይጨምር የገለጸው እዙ የሸዋ ቀጠና ለብልጽግና ሰራዊት ቤርሙዳ ሆኖበታል ሲል የኪሳራውን ሁኔታ አስረድቷል። ከመንዝ ሞላሌ በ14 ተሽከርካሪ ከሰላ ድንጋይና ከጣር ማበር በ3 መኪና እንዲሁም ከሰላ ድንጋይ አንድ ተጨማሪ ተሽከርካሪ ሚሊሻ በአጠቃላይ 16 ወታደራዊ ተሽከርካሪ አየር ወለድ ኮማንዶ አንድ ተሽከርካሪ ሚሊሻና አንድ ዙ 23 አየር መቃወሚያ በመያዝ ወደ ውጊያ የገባው ያገዛዙ ጦር ከፍተኛ ምት ማስተናገዱንም በመረጃ አረጋግጠውልናል። የአጼ አምደ ጽዮን ኮር ከራምቦ ክፍለ ጦር 7 ክፍለ ጦር ከምኒልክ ክፍለ ጦር የኮሩ ቃኝ እንዲሁም ከተጉለት ሳህለ ስላሴ ክፍለ ጦር የአርበኞች ጦር ሰራዊት የተውጣጡ ሻለቆች በቅንጅት በተደረገው ውጊያ ጉልህ ሚና የተጫወቱ ሲሆን በዛሬው ዕለት ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት ድረስ በተካሄደው ውጊያ በአገዛዙ ሰራዊት ላይ የራምቦ ክፍለ ጦር የውጊያ የበላይነት በመያዝ የሰሞኑን ውጊያ በድል መቋጨቱም ተገልጿል። የብልጽግናው አገዛዝ አዲስ ተመራቂ የሆኑ የአየር ወለድ ኮማንዶዎችን ጭምር በውጊያ ላይ ማሳተፋቸውን የገለጸው አፋብን በአጼ አምደ ጽዮን ኮር የፋኖ ኃይሎች ተጋድሎ አዲስ የገባው ያገዛዙ ኮማንዶ ከቀጠናው ተጠራርጎ መውጣቱን፣ ታሪካዊቷ ሳሲት ከተማም በፋኖ ኃይሎች ዳግም ነፃ መውጣቷን በግንባር መረጃው ላይ አመልክቷል። በቀጠናው በተደረገ ውጊያ ጠላት ከተለያዩ የመንዝ ቀጠናዎች ኃይሉን በማሰባሰብ በሞጃና ወረዳ ልዩ ቦታው ሸጋ ገበያ እምቧበይ እና ፍላግነት በተባለ ቦታዎች ላይ ከወትሮ በተለየ መልኩ በከባድ መሳሪያ የታጀበ መልሶ ማጥቃት ቢከፈትም በራምቦ ክፍለ ጦር በደረሰበት ከፍተኛ ምት 15 የብልጽግና የአየር ወለድ ሰራዊት ሲደመሰስ ቁጥራቸው ከ18 በላይ የሚሆኑት ቁስለኛ ሆነው የብልጽግናው አየር ወለድ ሰራዊት ተደምስሷል። ይህም ይፋ ሆኗል። ከ18 በላይ የሚሆኑት ቁስለኞች የመልሶ ማጥቃት ሙከራ እንደከሸፈ ከአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር እንደዚሁ ጨምሮ አሳውቋል። ሽንፈት የተከናነበው የአገዛዙ ጦር የተለመደ የጦር ወንጀል ተግባሩን በህዝብ ላይ መፈጸሙን የገለጸው ኮሩ በጭራሮ ደብር ቤተክርስቲያን ውስጥ ዘልቆ በመግባት ዝርፊያ ሲፈጽም ወንፈስ አማኑኤል በተባለ አካባቢ የቤት እንስሳ ሆም ብሎ በጥይት ደብድቦ መግደሉንም ጭምር በመረጃቸው አመልክተዋል። ይህንን መረጃ እንዲደርሰን ላደረጋችሁም እጅግ በጣም ከልብ እናመሰግናለን። አድማጮች አሁንም አብራችሁን ቆዩ። ያላችሁት ኢትዮ ሰገነት ሚዲያ ረምብል ቻናል ላይ በሳተላይት ኢትዮ ሰገነት ሳተላይት ቴሌቪዥንን እየተከታተላችሁ ነው የምትገኙት። በረምብል የሚተላለፈውን ፕሮግራም በማሰራጨት ረገድ አሁንም ሌሎቻችሁ የገባችሁ ዘጌት ብላችሁ የገባችሁ ዩቲዩብ ላይ ፕሮግራም የተቋረጠ በመሆኑ በረምብል ለሚፈለገው ሁሉ እንዲደርስ ለማድረግ የጀመራችሁትን ርብርብ አጠናክራችሁ ቀጥሉ። በርከት ያላችሁ ገብታችኋል። ከገባችሁት ውስጥ ይሄንኑ የረምብል ቻናል ግን ላይክ የምትለዋን ሰብስክራይብ ያላደረጋችሁ ላይክ ለማድረግ ድል አይሰጣችሁም እናውቃለን። ግን ሼር ለማድረግም እንደዛው ትቸገራላችሁ። ሰብስክራይብ ብታደርጉት ሲምፕሊ በብዙ መልኩ ታግዙናላችሁ ማለት ነው። ላይክ በማድረግም ሼር በማድረግም ፌስቡክ ያላችሁ በፌስቡክ ገጾቻችን ላይ እኛ ሼር ስላደረግ ነው ከዛ ላይ ወስዳችሁ ሼር ማድረግም ትችላላችሁ። ጀስት ኮፒ አድርጋችሁ ቀጥታ ከዚህ ከረምብሉ መውሰድ ብትቸገሩ እንኳን ሰብስክራይብ ያላደረጋችሁ ማለት ነው። ወደ ርዕሰ ጉዳዩ ስንመለስ እነዚህ የቀደም ሲል ገልጸነዋል 44 ሀገሮች የሰብአዊ መብት ተሟጋች ጋዜጠኞች ላይ በኢትዮጵያ ውስጥ ጋዜጠኛ የሆኑም ሰብአዊ መብት ተሟጋች የሆኑም አካላት ላይ የሚወሰደው እርምጃ አሳስቧቸዋል። በኦህዴድ የሚመራውን የአብይ አህመድ አገዛዝም ትክክል አይደለም፣ አካሄዱንም ሊያስተካክል ይገባል፣ የጀመረውን መንገድ ሊተው ይገባል ሲሉ ማሳሰባቸው ተገልጿል። እንግዲህ 41 ሀገራት በኢትዮጵያ ያለው ሁኔታ
በጣም እያሳሰበን ነው። የሲቪክ ምህዳሩ በከፍተኛ ሁኔታ እየጠበበ በመሄዱ የሰብአዊ መብት ተሟጋቾች እየታሰሩ የተገደሉ የተሰደዱ መሆናቸው፣ ጋዜጠኞች የሚታሰሩ የሚሰደዱ የሚገደሉ መሆናቸው፣ ይህም ደግሞ ምርጫ ይደረጋል እየተባለ በሚነገርበት ዋዜማ መሆኑ በጣም አሳሳቢ ነው ብለዋል። በዓለማችን ላይ 41 ሀገራት ቢያንስ በይፋ ወጥተው ተቃውሟቸውን የገለጹ ናቸው። ቀሪዎቹ ሞር ዲፕሎማሲ ላይ በተሰራ ቁጥር እና መረጃው እንዲደርስ በተደረገ ቁጥር ተቃውሞ እየጠነከረ ነው የሚሄደው። ይሄ ተቃውሞ ግን መረር ወዳለ አጸፋ ወዳለው ተቃውሞ እንዲሸጋገር በማድረግ ረገድ አገዛዙ እየሰራ ያለውን ወንጀል በማጋለጥ ረገድ ሁሉም አካል የሚጠበቅበትን ማድረግ ይጠበቅበታል። ሌላው ከኤርትራ ወታደሮች ጋር በተያያዘ የኤርትራ ወታደር ወደ ኢትዮጵያ ድንበር ዘልቆ ገብቷል በሚል አንድ የአሜሪካ ተቋም ይፋ አድርጓል። ይህም አለ በኢትዮጵያ ውስጥ አለ የኤርትራ ወታደር ሲል ለክስ ያቀረበው ይሄ ተቋም የኢትዮጵያን መከላከያ የሚባል የኢትዮጵያ መከላከያ ብለው አይደለም የሚጠሩት፣ የኢትዮጵያ መከላከያ ዩኒፎርም የለበሱ ናቸው። እንግዲህ በምን አይደንቲፋይ የተደረጉ የኢትዮጵያ መከላከያ ዩኒፎርም ከለበሱ የሚለው ያው በመዋቅሮቻቸው ሊሆን ይችላል። ለማንኛውም እነዚህ የኢትዮጵያ መከላከያ ዩኒፎርም የለበሱ ናቸው፣ ግን የኤርትራ ወታደሮች ናቸዋል። የኤርትራ ወታደሮች ሆነው አሁን ውዝግቡ ዩኒፎርሙ እንዴት ወደ ኤርትራ እጅ ገባ የሚለው ነው አከራካሪውን። የመከላከያ ዩኒፎርም ከሆነ በራሳቸው አሰርተው ነው የመከላከያን ዩኒፎርም ተመሳሳይ ወይስ እንዴት የሚል ነገሮች ነበረ ሲያነጋግሩ የቆዩት። ለማንኛውም ግን በ2013 ለቀዳሚው ጦርነት ማለት ነው በጣም በገፍ የተዘጋጀ የመከላከያ ልብስ ወይም ዩኒፎርም ወደ ኤርትራ እንዲሄድ ልክ እንደ መሳሪያ እንዲሄድ እንደተደረገ ሁላ አድርገዋል። ያኔ በአሊያንስ አጋዥ አድርገው ስለወሰዱ ማለት ነው። ለወታደሩ ደሞዝ ይከፍሉ ነበረ፣ ገንዘብ ይሰጡ ነበረ፣ የታወቀ ነገር። ስለዚህ ይሄ አሁን ወደ መጥተው ለብሰዋል እየተባለ ያለው ልብስ ራሳቸውም አላሰፉትም፣ ከሌላ ቦታም ከየትም አልመጣም። ራሱ አብይ አህመድ በሚገባ ገዝቶ አስመርቶ የኤርትራ ወታደሮች እንዲለብሱ የሰጣቸው ነው። የኤርትራ ወታደሮች ይህንን ለብሰው ከሆነ ይህንን አውልቁል ብሎ ማንም ሊያስገድዳቸው አይችልም። የሰጠ አካል ካለ ይጠይቅ። የሰጠ የተባለው ሰው ይህንን ዩኒፎርሙን የሰጠው አካል ይጠየቅ እንጂ ሌላው አካል ለበሱ አልለበሱ የሚለው ውዝግብ ውስጥ ሊገባ የሚችልበት ነገር የለም። ለማንኛውም ግን በራሱ በዚህ በመከላከያ ተቋም ውስጥ አሁን ያ ዩኒፎርም ይቀየር ከተባለ አስተውላችሁ ከሆነ እንግዲህ በጣም እጅግ አብይ አህመድ ኦልሞስት ግማሽ ሚሊዮን አድርሶታል። አሁን ከዛ በላይ ሆኗል የሰራዊቱ ብዛት። ያው እየሄደ የሚያልቅ እየሄደ ጭዳ የሚሆን ቢሆንም ትላንት እንዳሳየናችሁ ሕፃናት ቢሆኑም እየተመለመሉ እየሄዱ ያለቁ ያሉት ሕፃናት ቢሆኑም የአብይ አህመድ አገዛዝ የሰራዊቱ መጠን ከግማሽ ሚሊዮን ከፍ ያለ ከ500,000 በላይ ለእነዚህ ሁላ የተዘጋጀ ዩኒፎርም ነው። እንቀይረው ካሉ በሙሉ ነው ያ የሚቀየረው። ለማንኛውም መመሳሰሉ አነጋጋሪ መሆኑን እንዲሁ ጠቁመን ለማለፍ ነው። ሰራዊቱ ግን አለ የሚለው በደንብ ተገልጿል። ለምን የሚል ጥያቄ የተነሳ እንደሆነ ባለፈው በዝርዝር ሄደንበታል። አሁን እያንዳንዱን ነገር እንደገና መልሰን ማንሳት ሳይጠበቅብን የኤርትራ ጦር ራሱን ለመከላከል ነው ወደ ኢትዮጵያ ድንበር የገባው በሚል አክኖሌጅመንት ሰጥቶ የነበረው አብይ አህመድ ነው። አሁን የመጡት ራሳቸው ያን ጊዜ ከነበረው ስጋት ይልቅ የሚበልጥ ያኔ ቢያንስ ከኤርትራ የሚመጣ ኃይል ሊወጋን ይችላል በሚል የሁኔታ ትንተና ሰርተው የቲፒኤልኤፍ ኃይሎች ዝግጅት አድርገው እንደነበረ በወቅቱም እኛም ስንናገር ነበረ። ከኤርትራ የሚመጣውን ኃይል የሚመክት በሚል ኃይል እያሰለፉ ነበር። ወደ አዲስ አበባ ይጓዛል የሚሉትን ኃይል እያሳለፉ ነበረ። ውስጣቸው ደግሞ እዛው ትግራይ ውስጥ ያለውን ደግሞ እዛው ትግራይ ያለውን እንዴት እንመተዋለን የሚል ዝግጅት እያደረጉ ነበረ። ካምፕ ሲያዘጋጁ እኛ ስናጋልጥ ነበር። ያን የካምፕ ዝግጅት እያደረጉ ነው። ወታደራዊ ዝግጅት እያደረጉ ነው። ይሄ ሁሉ ሲነገር ነበር። በተመሳሳይ ሁኔታም ደግሞ ከኤርትራ ወታደር እየመጣ ነው፣ አብይ አህመድ ወታደር እያስጠጋ ነው፣ ጦርነት ሊጀመር ነው፣ እልቂት ሊመጣ ነው የሚለውን ነገር በሁሉም በኩል ያለውን ፌርሊ ማሳሰቢያ ስንሰጥ ነበር፣ መረጃ ስናቀርብ ነበር የነበረው። ቅርብ ጊዜ የአንድ ዘባተሎ የሆነ ነገር ብሎ ሰምተናል። ተናግሯል ኤግዛክትሊ ማለቱ ሰምተናል።
የመረጃን በተመለከተ አዚፍ በፊት በነበረበት ጊዜ የሆነ አካል የተሳሳተ መረጃ እንደሰጠ አድርጎ ዲስቶርት ለማድረግ አሁን የአብይ አህመድ አገዛዝ የተገረደለትን ስርዓት ይጠቅማል ያለውን ሐሳብ ነው ፍሬም ሊያረግ የሞከረው። ግን ደግነቱ እያንዳንዷ መረጃ ማስረጃ ከየትና እንዴት በምን መጣ የሚለውን የሚያውቀው ቢሆን ኑሮ በጣም በጣም ከባድ ጉዳት ይመጣ ነበረ። ግን አንድ በፋይናንስ ከገቢ ጋር ከገንዘብ ጋር ከፋይናንስ ጋር በተያያዘ ቀጥታ ለእሱ መረጃ ይሰጠው ከነበረ እና እሱ ከሚያውቀው ሰው በዘለለ በሌሎቻችን በኩል በሙሉ የሚመጣው መረጃ በማን እንደሆነ ይታወቃል። የመረጃዎቹን ምንጮች ደግሞ ጠረኗ ጋር አይደርስም። በዚህ በኩል በጣም ዲሲፕሊን ያለን ሰዎች በጣም እንጠነቀቅ ሰዎች ነን። ለመረጃ ሰጪዎቻችንን የመረጃ ሰጪዎቻችንን ደህንነት ለመጠበቅ አልቲሜት የፈለገውን ዋጋ የምንከፍል ሰዎች ነን። ስለዚህም በጣም በጥንቃቄ ስለምንሄድ ማንም ቢሆን አሁንም ባለን አሰራር የአንዱን መረጃ ምንጭ ሌላኛው አያውቀው እንድንነጋገርም አንፈልግም። ይሄ መረጃ ከየት መጣ ማን አመጣው የሚለውን መረጃው ከመጣ የመረጃው ቬሪፋይ ማድረግ ካስፈለገ እንዲህ አይነት መረጃ መጥቷል፣ በእኔ በኩል የመጣ ነው፣ በከሌ በኩል ደግሞ አንተ ቬሪፋይ አድርገው ወይም አንቺ ቬሪፋይ አድርጊው እንባባል። ካልሆነ በምንም ተአምር የመረጃ ምንጮቻችንን እኔ የሌላኛውን መስማትም አልፈልግም፣ ሌላውም ደግሞ የኔን እንዲሰማ አልፈልግም። በየራሳችን ነው ኃላፊነት የምንወስደው። ሁለተኛ ሰው ጋር ከሄደ በኋላ ሚስጥር ሆኖ ሊጠበቅ አይችልም። በነገራችን ላይ በተሳሳተ መንገድ ራስህ እንኳን ሚስጥሩን ብታወጣው ያን የነገርከውን ሰው ያለ ዕዳው ነው የምትጠረጥረው። ስለዚህ ባትነግረው ነው የሚሻል በኋላ ተጠርጣሪ ከምታደርገው። በዚህ ዲሲፕሊን በተሞላው አሰራር የአድማጮቻችንን የመረጃ ሰጪዎቻችንን ነገር ጠብቀን ስለቆየን እንደምታዩት አንድም ነገር ዝም ብሎ እዛም እዚህም እየረገጡ ከመዋሸት የዘለለ ምንም አይነት ያደረጉት ነገር የለም። ከትግራይ በርካታ ጀነራሎች ከዱ የሚል ዜና በማህበራዊ ሚዲያ እየተራወጠ ነው የሚገኘው። ቅርብ ጊዜ በልዩነት በማምጣትም ሰራዊቱን ለማፍረስም እንቅስቃሴ አድርገዋል በሚል ማን ነው ጉሽ ነው ምናምን የሚባል አንድ ጀነራል ታስረው ነበረ። በኋላም በድርድር በንግግር ከእስር እንዲወጡ መደረጉ ተሰምቷል። እሳቸው በሳምንት 3 ጊዜ ዜና ሲሰራበት ነው። ፎቶ ለጥፈው ገቡ ምናምን 3-4 አድርገዋቸው እልል በሉ ሲባል ነበር። እንደገና ለሁለቴ 3ኛ ጊዜ ደጋግመው ዜና አረጉት። ዛሬም እንደ አዲስ እየተገረበ ያለበት ነገር በጣም ግልጽ አይደለም። ወደ ፕሮግራም እየገባን ስለነበረ 2-3 መንገድ ለማጣራት ሞከርን። ምንም ይሄ ነው የሚባል የአዛዥ ኮሎኔል፣ ብርጋዴር፣ ገረመሌ የሚባል ነገር እስካሁን ድረስ ባለው ሁኔታ ልዩነት ፈጥሮ እነ ወዲያን ጥሩ ምናምን ቀደም ብለው የሄዱት አሉ ይታወቃል። እነሱ ወጥተው መሄድ ብቻ ሳይሆን ለውጊያ ተዘጋጅተውም ያጸፋ ውጊያ እየተዋጉ እንደሆነ ነው የተነገረው። እስከዚህ ሰዓት ድረስ ማረጋገጫ ያልተገኘለት 2-3 ቦታ ቬሪፋይ ለማድረግ ሄደዋል የሚባለውን ነገር ቬሪፋይ ለማድረግ ያደረግነው ሙከራ ያገኘናቸው ምላሾች ያንን የሚያሳይ የማህበራዊ ሚዲያውን ውስጥ ትክክለኛነት የሚያሳይ አይደለም። በነገው ዕለትም እንከታተልና ትክክለኛ የሆነ መረጃ ለማምጣት እንሞክራለን። ዞሮ ዞሮ ወጣም ወረደ የሆነ አካል ከዚህ ቦታ ከዳ፣ ጌታቸው ረዳ ከከዳ በኋላ ጀነራል ጻድቃን ከከዳ በኋላ ከዚህም ከዚያም ማንም ሊከዳ ይችላል። በየቀኑ የአብይ ወታደር እየከዳ አገር ጥሎ እየወጣ ነው። በቀላሉ እየተማረከ እጅ እየሰጠ ነው። ስለዚህ እንትና ከዳ አልከዳ አይደለም። ማስረሻና ኮሎኔል ፋንታውን ከዱ ጊዜን ሄዱ። ምንድን ነው የገጠማቸው? ኮሎኔልም ማስረሻም ያው የሚነገረው ነው። በአንዳነት ያመጣላቸው ፋይዳ የለም። ልዩነት በተፈጠረ ቁጥር ልዩነቱን ለጥጦ ከድቶ ለመሄድ ምክንያት ማድረግ አንደኛ ከፍርሃት የሚመነጭ፣ ሁለተኛ የአቋም ሰው አለመሆን፣ ሶስተኛ እዛው ባለበት ቦታ ቻሌንጅ አድርጎ የተሻለ ሀሳብ ካለው የተሻለ ሀሳቡ አሸናፊ እንዲሆን ማድረግ ሲቸገሩ የሚያደርጓቸው መሄዶች፣ መክዳት፣ መሄድ፣ መምጣት የተለመደ ነገር ስለሆነ እምብዛም ያን ያክል የሚገርም አይደለም የሚለውን ለማንሳት ነው። ከዚህ የተለየ እንደው ይህን አድርገዋል፣ በዚህ መንገድ ይሄ ተዋጦላቸዋል ወይም እንደዚህ ይህንን አሳክተዋል ሊባሉ የሚችሉበት ሁኔታ አይደለም። አድማጮቻችን፣ ሌላው ከፋኖ ጋር በተያያዘ በምስራቅ በምዕራብ በኩል
እንቅስቃሴ የሚያደርጉት። በምዕራብ ማለት የአማራ ፋኖ ብሔራዊ ኃይል የቤተ አማራ ወሎ ላይ እንቅስቃሴ የሚያደርገው የሚኒሊክ ዕዝ ነው። እንደሚታወቀው የሚኒሊክ ዕዝ በአደረጃጀት ደረጃ የተለያዩ የአደረጃጀት ማሻሻያዎች እያደረገ ነው። በአጠቃላይ የፋኖ እንቅስቃሴ ሁለተኛ ምዕራፍ ሊባል በሚችል ደረጃ የመጀመሪያው ምዕራፍ እንደ ድርጅት መቆም መደራጀት ነው። ሁለተኛው ምዕራፍ ግን መዋቅራዊ መዋሃድ መፍጠር የሚለው ነው። ይሄ መዋቅሩን እያዋሃዱ እዞች በየቦታው ላይ የተዋሃዱ አንድ ወጥ ፈርም የሆነ አሰራር መዘርጋት ላይ ቤተ አማራ ወሎ ላይ ይሄንን መጨረሳቸውን ነው ይፋ ያደረጉት ዛሬ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ሚኒሊክ ዕዝ 106ኛ ኮር የ22ኛና 31ኛ እንዲሁ 34ኛ ክፍለ ጦር ምስረታዎች መጠናቀቃቸውን ገልጿል። የሚኒሊክ ዕዝ አካል የሆነው የደጋው መብረቅ ኮር ከተመሰረተ ጊዜ ጀምሮ አስደማሚ ተጋድሎዎች እየፈጸመ የሚገኝ ነው ያሉት የግንባር መረጃዎቻችን። እዙ በስሩ የሚገኙ 5 ክፍለ ጦሮችን በማስተባበር እነዚህ ወደ አንድ ወጥ ኮር እንዲመጡ አድርጓል። በጣም እረፍት አልባ የሆነ ውጊያ ላይ መሰንበታቸውንና በአገዛዙ ጦር ላይም ከፍተኛ ድል መቀናጀታቸውን ነው የገለጹት። በዚሁ መሰረት የእዙን ከድርጅት የተሰጠውን መመሪያ ተቀብሎ መዋቅራዊ አንድነት እንዲፈጠር የማድረግ 2 መዋቅር የነበሩትን ወደ አንድ የማምጣት ስራ ነው መስራቱን የገለጸው። የኮሩን አሁናዊ የትግል አቋም በሚመጥን መልኩ የኮር አደረጃጀት ማሻሻያ ማድረጋቸውን ይፋ ያደረጉት። በዚሁ መሰረት በአፋብን ሚኒሊክ ዕዝ የመልሶ ማደራጀትና የመዋቅር ማሻሻያ ተግባራት መካከል አንድ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ለበርካታ ቀናት ውይይት ከተደረገበት በኋላ አደረጃጀቱ መመስረቱ ነው የተገለጸው። ከዚህ በፊት የአማራ ፋኖ ብሔራዊ ንቅናቄ አፋብን ሚኒሊክ ዕዝ የደጋው መብረቅ ክፍለ ጦር በሚል ይጠራ የነበረው አሁን 106ኛ ኮር በሚል መጠሪያ ስም ተሰይሟል። እንዲሁም በደጋው መብረቅ ኮር ስር የነበሩት ታሪካዊቷ ጽናት ክፍለ ጦር፣ ጀብደኛዋ አንሻ ሰይድ ክፍለ ጦር፣ ምሽግ ሰባሪው ደጀን ክፍለ ጦር፣ ነበልባሏ ቀኛዝማች ተበጀ ወርቁ ክፍለ ጦር፣ ተናዳፊዋ ሰንጥቅ ክፍለ ጦር እንዲሁም የወሎ ቤተ አማራ ጠቅላይ ግዛት ዕዝ አሃድ የነበሩት ክፍለ ጦሮች ወደ 3 በመዋሃድ አዲሱን 106ኛ ኮር መዋቀሩን ነው ይፋ ያደረጉት። የሶስቱ ክፍለ ጦሮች ስያሜም 22ኛ 31ኛና 34ኛ ክፍለ ጦር ተብለው የሚጠሩ ናቸው። ከዚህ በኋላ እነዚህ 22ኛ 31ኛና 34ኛ ክፍለ ጦሮች በአንድ ላይ 106ኛ ኮር በሚል በኮር ውስጥ የተጠቃለሉ መሆናቸውን ከግንባር ያገኘነው መረጃ ያመለክታል። አድማጮች፣ የዕለቱን መረጃ በዚሁ ሰብሰብ አድርገን እናጠናቅቅና ነገ በተመሳሳይ ሰዓት በተለየ መረጃ እንገናኛለን። ለዛሬው ግን በዚሁ እንሰናበታችኋለን።